ሌላስ ምን አይነት ዳቦ ነው የምታውቀው? እኔ አምባሻ ምናምን ነው የማውቀው። እሺ ሌላስ ምንድን ነው የምታውቀው? ድፉ። ምን ይድፋሽ? ሌላስ ምንድን ነው የምታውቀው? ይፈላ። እሺ ሚሚ አታውቅም? ምንድን? ሚሚ ምንድን? ማናት? ሌላሽ ማናት? አንተ የምታውቃት ሚሚ ማናት? ሚሚ እዚህ የኛ ስፍራ አይደለም በቃ አይደለችም። እኔ ያለኝ አታውቅም እና እንዳለ ምድር ያሉት ወንዶች ማጥፋት ነው እቅዴ። ከዛስ እኔ እኮ በኋላ በሰክር ምንድነው መሆኑ? ችግር የለውም ምንም አትሆንም አልኩኝ እኮ። ለማንሽ? አዎ ማንሽ ችግር አላምንሽ። ማላስደስት መስሎ እኮ አስደስታለሁ። በምንድን ነው የምታስደስቺ? እንደፈለክ ነው መሆንልህ ማለት ምን ማለት ነው? አይገባህም እንዴ አንተ? ቆይ አይደለማ ግልጽ አድርጋ እንዴ ማለት ነው። አይገባህም ነው? እኔ ስትገተኛ ታጠቅ ማለት ሴክስ አድርገህ ታውቃለህ? ምንድነው ሴክስ? ወይኔ ጉዴ ፈላ። ስማም ቦለፈስ ቅዱስ አበስኩ ገበርኩ። ምንድነው ሴክስ? ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ የሳምንቱ ፕሮግራም እንደቀጠለ ነው። የዛሬው ፕሮግራማችን የሚሆነው እንግዲህ እስኪ እርዱኝ ብለን እንጠይቃለን እና ምላሻቸው ምን ይሆናል የሚለውን አብራችሁን ከቆያችሁ የምታዩት ይሆናል። እንግዲህ ቤተሰቦቼ አብራችሁን ቆዩ፣ ተከታተሉ። እንግዲህ ወዳችኋለሁ፣ በድጋሚ ወዳችኋለሁ። ጥላ ሚዲያ ወዳችኋለሁ። ሰላም ነው እናቴ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን አለን። ደስ ይላል። ተመሳሳይ ልጅሽ ነው እንዴ? አዎ። ምን ነው የምፈልገው ነው? አይ የሆነች የታክሲ ምናምን ነገር ካለሽ ዲዋ ደግሞ እንደዚህ ጀመርክ እንዴ? አይ 50 ብር ምናምን። ምንድነው? ምን 50 ብር ነው? የለኝም። አይ ብር ጥዬ ነው እኮ በእናትሽ። የለኝም አልኩህ እንዴ? ምን ችግር አለ? ያማል እንዴ? ምን ፈልገህ ነው? አይ 50 ብር ምናምን። የለኝም 50 ብር። አትተባበሪኝ? አንዴ አልተባበረም። የለኝም። ምንድነው የፈለከው? እንደዚህ ለብሰህ ምንድን ነው የምትጠይቀኝ? ነው ወይስ ሌባ መስረቅ ፈልገህ ነው? ማለት ምንድነው ታዲያ የምትከታተለኝ? ከዚህ በኋላ ነው እንደዛ አይደለም። ኧረ እናቴ ነው። ምንድነው እናቴ? ምን ፈልገህ ነው? ንገረኝ። የምን 50 ብር ነው? የምን 50 ብር ነው? ያማል እንዴ? ኧረ ምን ሆነሽ ነው? ተረጋጊ እንጂ 50 ብር ምናምን ምን ችግር አለው? የታክሲ እኮ ነው እኮ ጥዬ እኮ ነው እኮ ብር ነው። ምን አገባኝ እኔ ታዲያ? ምን ችግር አለው እናቴ? አልሰጥህም። አሰማም እንዴ? ምን ችግር አለው? አልሰጥህም አልኩህ አይደለ? ምንድነው የምትለው? አልሰጥህም። እሺ በቃ አልሰጥህም። ምን ታመጣለህ? እንዳትከተለኝ እኮ እሺ። ስማ እንዳትከተለኝ። ምን ታመጣለህ? ምን አመጣው? 50 ብር ስለጠየቅኩሽ አልሰጥህም። አልሰጥህም። እሺ እንዳትከተለኝ፣ እንዳትመጣ። እሺ ግን እኮ እንትን ስለሆነ እኮ ነው። ምንድነው እንትን ስለሆነ ነው? ምን ፈልገህ ነው? ኧረ ምንም አልፈልግም። እና ታዲያ ምንድነው? እንዳትከተለኝ ደግመህ ወደዛ ስራምድ ብትመጣ ከኔ ጋር አይውልህ። ኧረ በእናትሽ እናት፣ ኧረ ተባበሪኝ እኮ ነው ያልኩሽ። ምን ሆነሽ ነው? ተከተለኝ። ስነ ስርዓት ነህ። ምንድነው ሊሆነ እንዴ? ኧረ አይደለም። እና ምን ፈልገህ ነው? ምን ችግር አለው ብትተባበሪ? እናት ምንድነው እናት የምትለው? 50 ብር ለመስጠት ነው እንደዚህ? አልሰጥህም። የለኝም፣ አልሰጥህም። ምን ችግር? ኧረ ተይ፣ ኧረ እባክሽ ልጅ አለሽ አንዴ፣ ወንድ ልጅ አለሽ አንዴ። ምን ችግር አለው ብትተባበሪ? አልሰጥህም። ኧረ ተይ፣ አልሰጥህም። ያንቺ ደግሞ ተለየ። ግን ምን ችግር አለው? አሁን ይሄ ክፋት አለው እንዴ? አልሰጥህም። በቃ እንዳትከተለኝ። 50 ብር ከብዶሽ ነው? አዎ ከብዶኝ ነው። አልሰጥህም። ተይ እንደዚህ አይባልም። እንኳን ኖረኝ አይመለከትህም። አንተን አያገባህም። አትከተለኝ። በቃ አትምጣ። ቁማር አትምጣ። ያሞል እንዴ? ምን ሆነሽ ነው? ለምንድን ነው የምትበሳጭው? ይቅርታሽ፣ ይቅርታ በቃሽ። አትከተለኝ። እሺ እንዴ ምን ችግር? ኧረ በእናትሽ አንተ ማን እንዴ? ለምን ትከተለኝ? እሺ ምን ሆነሽ ነው? ምን ፈልገህ ነው? ምን ፈልገህ ነው የምትከተለኝ? ኧረ እባክሽ። እና ምን ፈልገህ ነው እንዴ? ኧረ እባክሽ ልኝ። ተመልሰህ ወደዚህ ብትመጣ ብትመጣው ብር ስለጠየቅኩሽ ነው እንደዚህ የምትሆኚው? ኧረ ስንት አይነት ሰው አለ ግን። እሺ አያገባህም። እንዳትከተለኝ ነው። ተይ ግን። ኧረ ተይ እንዴ 50 ብር ስታይልሽ ቢገርም ነው። እንዴ ማለት እንዴ ምን ሆነሽ ነው? ለምን ስትከተለኝ ነበር? አይ በቃ እንድትረጂ ነበር። አረዳህም አልሽኝ። መኪና ውስጥ ገብተህ እያየሁ እንደው እና ልግባ የራሴ መኪና ስለሆነ እና ታዲያ ለምን ለመንከኝ መጀመሪያ?
አይ በቃ ትተባበሪኛለሽ አትተባበሪኝም የሚለው 50 ብር ለምን ነው የምሰጥህ? በቃ እኮ አትሰጪኝም። በቃ እሺ ቻው። እሺ በቃ ምን በቃ እኮ አልሰጠህም አልሽኛ። ሄድሽ እኮ ለምን መጣሽው? ልጅሽ ነው? ልጅ አይደለም። ምን ነው ምን ፈልገህ ነው? አይደለም ልጅ አይደለም እኮ። እሺ እኔ ምን አገባኝ? እሺ ሆነም አልሆነም አያገባኝ። ምን ፈልገህ ነው ማለት ምን ፈልገህ ነው? አንቺ ራስሽ ምን ፈልገሽ ነው? ለምን ጠየቅከኝ? መጀመሪያ ለምን ጠየቅከኝ? ነው ወረድና አዋራኝ ከመኪና ውስጥ እንዴ። አሁን እሺ ለምን መጣሽ? ቆይ እኮ ምን ፈልገህ ነው? ነው በቃ 50 ብር ነበር የፈለኩት። ለምንድን ነው የፈለከው? ሌባና አንተ ነው ወረድና አዋራኝ ሲጀመር። አልወርድም። ነው ወረድና አዋራኝ። ምን ልትሆኚ እንዴ? ነው በስነ ስርዓት ወርዳ አዋራኝ። ወንድ ልጅ አይደለ እንዴ? እንዴ ጉልቤ ነሽ ነው ነው? ናቆ ወርዳ አዋራኝ አልኩ። ለምን የዛን አሳያለሁ። ወርዳ አዋራኝ መጀመሪያ ምን ፈልገህ እንዴ? ኧረ ጉድ መጣ ዛሬ ደግሞ። ልደበድብኝ ነው እኮ አሳያለሁ። እሱና ወረድና አዋራኝ መጀመሪያ። ምንድን ነው የፈለግሽው? እኮ ላሳየና እንዴ? ኧረ ስንት አይነት ሰው አለ። ምን እኮ እሺ ምንድን ምን ለምንድን ነው የምወርደው? ምን ፈልገህ ነው ስትከተለኝ የነበረው? ቅድም ልጅ ይዛለች ብለህ ነው አይደለም? 50 ብር እንድትሰጪ አይደለም። ምን ፈልገህ ነው የፈለግከው? ተናገር። 50 ብር እንድትሰጪ ነው የፈለግከው? ልጅ ይዛለች ብለህ ነው? ምን ፈልገህ ነበር ስትከተለኝ ነበር? ዝም ያልኩህ እኮ እኔ ልጅ ፊት አንተን አልመታህም ብዬ ነው። እሺ እንዴ ጭራሽ ልመችኝም ነበር እኮ። አሳያለሁ። ና ውረድ ብቻ ከመኪና ውስጥ አሁን። ኧረ ያሳፍራል በጣም። ና ውረድ እና አሳያለሁ። ኧረ ዛሬ ደግሞ ምን አይነት ሰው ነው ያጋጠመኝ እኮ። እሺ ና በሰላም ውረድ። እኔ እኮ ምንም ላደርግ አይደለም፣ ግን ደግሞ ያውልህ ና ውረድና ወንድነትህን ነው ነው። እሺ አይ በሰላም መኪና አንተ ነው። እሺ ሰርቀ እንዳልሆነ ራሱ በምን አውቃለሁ እንዴ? የራሴ መኪና ነው እኮ። እሺ በቃ በሰላም ላውራህ። ና ውረድ። እሺ አቤት። ይቅርታ እኔ ልትጣይ ነው አይደለም? ልጣልህ አይደለም፣ ተበሳጭቼ ስለነበር ነው። ስለያው እሱም ልጅ አይደለም ወንድሜ ነው እንዴ? እማዬ ምናምን እያለሽ? አይ እንደዛ ስለሚለኝ ነው። ምን ማለት? እኔ ነኝ ያሳደግኩት ወንድሜ። ለዛ ነው። እንዴት ማለት? ወንድሜ እህቴ ነበር እኮ የሚልሽ እኮ ወንድሜ እንደ እናቱ ሆኜ ስላሳደግኩት አይደለም። አሁን ቆይ እሺ ለምን መጣሽ ተመልሰሽ? ነው አሁን ገባኝ። ምን ፈልገህ ነው ብዬ ነው እኮ። በቃ 50 ብር ነበር የፈለኩት። ልትረጂኝ ፈቃደኛ ነሽ? ምንም አይደለም። እናንተ ስትጀምር ምን መረዳት ምናምን ታውቃላችሁ? እንዴት? ምንም 50 ብር አይደለም የጠየቀኝ። የፈለከው ነገር ካለ መናገር ትችል ነበር። እኔ እሱ ስላለ ነው ዝም ብዬ ያለፍኩት። ቅድም ራሱ እንዴት ምን ልትሆኚ ነበር? እሱ ችግር አላወራም ምናምን ብዬ ነው ችግር አላወራም። ለኔ አንተ መጣላት ምናምን ፈልጌ አይደለም አሁንም እዚህ ድረስ የመጣሁት። እና ምን ፈልገሽ ነው እንዴ? አሁን እኮ ነው አውረድ ምናምን ወንድ እችላለሁኝ። መጣላት ብፈልግ እችላለሁ። በነገራችን ላይ እና እችላለሁ። አውቄ ስላለፍኩ ነው እንጂ እችላለሁ እንጂ አውቀሽ አልፈሽ ነው። ይኸውልህ ስላለፍኩ ነው። እኔ አሁን ላይ ተበሳጭቼ ስለነበር ነው። እዛ ጋር እየገፈተርኩ ራሱ ተበሳጭቼ ስለነበር ነው እኮ። ሻው ምን ይሁን ነው እኮ። በቃ ይቅርታሽ። በቃ ችግር የለም። መንገድ ላይ ነው አትከተለኝ። እኔ እንደዛ አይነት ነገር አልፈልግም። በቃ አትከታተሉኝ። በቃ ይቅርታ። ያው ከዚህ በኋላ እኮ እንዳትከተሉኝ። ይኸውልህ ከዚህ በኋላ መንገድ ላይ ብታየኝ እንኳን እንዳላየ ሆነ ለፈ። እሺ የሚገርም ነው። አንዴ ደበድብሃለሁ አንዴ የሚገርም ነው። ዛሬ እንግዲህ አልተሳካም። ተደብድቤ ነበር ግን ለትንሽ በሴት ተመትቼ ግን አስባችሁታል? በስመ አብ ምን ነበር የሚባለው እንዴ? እየመጣች እንዳይሆን ምን ልትል ነው? ኧረ እዚች ከፋ። ኧረ ወገን ምንድነው? አባት አንተ እኮ አልገባህም። ምኑ? አንድ ነገር ላዋራ ፈልጌ ነው። ምን ልታ ማዋራ ነገር አለና እንዳዋራ ፍቀድልኝ። ማለት ምንድነው የምታወሪኝ? እኮ እሺ ይቅርታ አድርገልኝ እኮ አረኩልሽ እኮ። እሺ ላዋራ። ምን እንዳዋራ ፍቀድልኝ። ማዋራ ነገር አለና ስማኝ። ማለት ምንድነው እኮ የምታወሪኝ? እኮ እሺ መኪና ውስጥ ልግባና ላውራ። ለምን መኪና ውስጥ መግባት ችግር አለው? ብገባ ነይ ግቢ። ልግባ? ግቢ። ምን ልታስረጂኝ እንደሆነ አሁን አንቺ ለምን መጣሽ? ይኸውልህ እኮ ብዙ የምነግርህ ነገር አለና። ማለት ምንም እኮ የምትነግሪኝ ነገር የለም እንዴ? እንደዛ
ጭራሽ ልደበድብሽ ነው ወረድና አዋራኝ ምናምን አይደለም እኔ እንደዛ አይነት ሰው አይደለሁም ማለት እንደዚህ አይነት ሰው አይደለሁም ነሽ እንጂ ልክ ዳየኝ ልክ እዛ ጋር እንዳወራሁት አይነት ሰው አይደለሁም በጣም ብዙ ነገር ያለብኝ ሴት ነኝ ቅድም እዛው ጋር ተናድጄ ስለነበር እናንተ ላይ ባለኝ ጥላቻ ማለት እናንተ ላይ ባለኝ ጥላቻ ወንድ ልጅ ደስ አይለኝም አልወድም እና እኮ ካልወደድሽ አሁንም እኮ ለመጣሽ ነው ጥያቄ አሁንም ቢሆን ልነግርህ ላስረዳህ ነው የመጣሁት ምንድነው የምትነግሪኝ እኔ አልፈልግም መስማትሽ ይኸውልህ ምን መሰለህ በጣም ብዙ ችግር አለብኝ ለኔ ያገባኛል አያገባህም እኮ ታዲያ ማያገባኝ ከሆነ ለምን ትነግሪኛለሽ ደግሞ ማወቅ አለብህ ለምን እንደዛ እንደሆንኩኝ ስለ እኔ ብር ነበረኝ በዛ ሰዓት መስጠት ይችላል ነበር ላንተ ግን እኮ አልሰጠሽኝም በቃ መስጠት ያልፈለኩበት ምክንያት ደግሞ ምን መሰለህ እንደማንኛውም ሳይት ፍቅረኛ ነበረኝ በጣም እናስቀና ነበር ሲል በጣም ነበር የምንዋደደው እኔ ነኝ የምወደው እሱ አይወደኝም እኮ እኔ ምን አገባኝ ስማኝ ዝም ብለህ እንድትሰማኝ እኮ ነው መኪና ውስጥ የገባሁት አይደለ መስማት አለብህ በቃ ትሰማኛለህ እንዴ አትቆጪ እኮ ታዲያ አሁንም አትቆጪ አያገባኝም ግን እኔ መስማት አለብህ ግዴታ ለምን ግዴታ መስማት አለብህ በቃ ትሰማኛለህ እሺ ቀጥይሽ እንዴ በግድ እሺ ስለዚህ እኔ ወደው ነበር እሱ ግን አይወደኝም እሺ በጣም ነበር የምወደው እኔ እና እሱም የሚወደኝ ነበር ይመስለኝ ግን አይወደኝም አብረን ነበር የምንውለው በቃ አብረን ውለን ማታ እንኳን ተለያይተን ማደር ይከብደናል እና ለዛ ስንል እንኳን ቤት ተከራየን አንድ ላይ ቤት ተከራየን እሺ እና አንድ ላይ ቤት ተከራይተን መኖር ጀመርን እኔ የብር ችግር የለብኝም ነበር የራሴ የሆነ ቡቲክና ኮስሞቲክስ ነበረኝ ግን ደግሞ ምን አለ መሰለህ ምንም የብር ችግር የለብንም ነበር እሱም ስራ ነበረው የራሱ ስራ ምንም የብር ችግር ሁለታችንም ጋር የለምና በቃ አብረን መኖር እንዳለብን ወሰንን ተነጋገርን አንድ ላይ መኖር ጀመርን ከዛ አንድ ላይ መኖር ከጀመርን በኋላ ማላቀው ሰው እየሆነ ነው የመጣው እንዴት በቃ ምንም ማላቀው ሰው ማታቀው ሰው እንዴት ነው እየተቀየረ መጣ በፊት በጊዜ ገባ ነበር ወደ ቤት እያመሸ መግባት ጀመረ ከዛም በኋላ ደግሞ ድሮ ከኔ ጋር ወጥቶ ነበር መዝናናት የሚፈልገው ከሌላ ሴቶች ጋር እየወጣ መዝናናት ጀመረ በምን አወቅሽ ይነገረኛል ያለው አብረን መዝናናበት ቤት እየሄድኩኝ አይተሽዋል ነው እና እንዴት ዝም አልሽ አልደበደብሽም አንቺማ ያለፈ ነገር ነው እየነገርኩሽ አይ የዛን ሰዓት ያየሽው ሰዓት እንዴት ዝም አልሽ አይ ምንም አላደረኩኝም ዝም ነኝ እንዴ እኔን እንደዛ ሆነሽብኝ ከዛ በኋላ ነው ይሄ ነገር የመጣው ማለት ስለ ከሱ ጋር ከተለያየው በኋላ ሁሉም ወንድ ላይ መጮህ መናደር መበሳጨት የመጣው ታመል እና ታሪኩን ሲቀጥልልህ አንድ ላይ ተከራይተን እየኖርን በቃ ይሄን ሁሉ ነገር ማድረግ ጀመረ ይሄን ነገር ማሳየት ጀመረና ምን ላርግ እኔ ግራ ገባኝ ከዛ በመሃል በቃ ያንን ነገር ሄጄ አይቼ ራሱ በአይኔ ከሌላ ሴት ጋር ሲዝና ምንድነው ስለው እናቴ ታማለችና ያንቺን ገንዘብ ላለማውጣት ያንቺን ገንዘብ ላለመንካት ያኔም ስራ ስለማይበቃ እናቴ ማሳከም ስላለብኝ ግዴታ ከሌሎች ሴቶች ጋር ማውጣት አለብኝ ብሎ ነገረኝና ያው እኔ ደግሞ እናቱ ታሞ እሱ እንደዛ ሲሰቃይ ለኔ አስቦ ነው በዛ ላይ እንዴት ነው አንድ ሰው ሲያስብልህ ላንተ ለኔ አስቦ ነው ገንዘብ ላለመንካት ብሎ ነውና ገንዘብ ላለመንካት ብሎ ለኔ አስቦ እንደዚህ ያደረገና እኔም ደስ አለኝ ማለት ደስ አለኝ በቃ የኔን ገንዘብ ሊነካ አይደለማ ለዛ ነው አይደለም ያንቺን ገንዘብ እንዳልነ አሳመነኝ ውሸት እኮ ነው አሳመነኝ ነው እኔ ምልህን ስማኝ እና አሳመነኝ እንዴት አልገባኝም ይሄ ነገር ይኸውልህ እንዴት መሰለህ እናቱ ታመዋል እናቱ ስለታመሙ ከኔ ገንዘብ መጠየቅ አልፈለገም የኔን ገንዘብ በጣም ብዙ ብር እንደተጠየቁ ነው ነገረኝ እሺ እና የኔን ገንዘብ ማስወጣት አልፈለገም እና ከሌላ ሴቶች ጋር ሄዶ እየተዝናና ምንም ገንዘብ መቀበል ጀመረ ኦኬ ከሌላ ሴት ጋር ሹገር ምናምን ጀምሮ እንደዛ ጀምሮ እና እኔ ደግሞ ምንዝናናበት አንድ ላይ ምንዝናናበት ቤት ነው እየሄደዛ ሲዝናና ማየው እና ሄድኩኝ በቃ የሆነ ቀን ተነገረኝ ማመን አልቻልኩኝም ስለ በጣም ብዙ ካንዴም 3 ጊዜ ተነግሮኛል ግን ደግሞ ማመን አልቻልኩም አላመንኩኝም እና በቃ ሄድኩኝ የሆነ ቀን ሄጄ ሳይ እውነት ነው ከዛም በኋላ ነው ይሄን ነገር የነገረኝ እናቱ እንደታመመች የኔን ገንዘብ ላለማስወጣት ብዙ ብር ስለሆነ አቅም ሌላ ነገር ወይ የሆነ ነገርን ካልሸጥኩኝ የሚሆን ነገር እንዳልሆነ ነገረኝ እና በቃ በዛ ጊዜ ስለአመንኩት እንዴት ላታምና ትችልም ስለዚህ በቃ ፈቀድሽለት ከሌላ ሴት ጋር አይ አልፈቀድኩለትም አመንኩት እሺ እንደዛ እናትህ ስለታመሙ ነው እንደዚህ ያደረከው ለኔ ማስበህ ነው ብዬ አመንኩት እኮ ፈቀድሽለት ማለት ነው ፈቅጄለት አይደለም አልፈቀድኩለትም አምኜው ነው ያመንኩት ግን ሂድ አይደለም እናቴ ስለታመሙ ነው እንደዚህ ያደረኩት ያለውን ነገር ነበር ያመንኩት ይዛኔ እኮ ስለያዝሽው ነው ያንንም የነገረሽ ባሊዞም ይነግረኛል
ባትዩማ ምን ብሎ ይነግርሻል? ይነግረኛል ባልይዘው ይነግረኛል። ለኔ እንጃ ነው ይመስለኝ። እና ምን አደረኩኝ? በቃ ችግር የለውም እና ቤቴን ያለኝን የቡቲኩ የራሴ ነበረ እና ቡቲኩን ሸጠዋለሁ። አንተ እንደዚህ አትሆንም። ለኔ ያስበህ ከሆነ እኔ ቡቲኬን ሸጬ የማይበቃ ከሆነ ኮስሞቲክስ ቤቱንም ሸጬ ችግር የለውም አልኩት እና ስለ ተስማማ። ከብዙ ልመና በኋላ ነው የተስማማው። ያንቺ ማስቸገር አልፈልግም ምናምን እያለ ነበርና ከዛ ማስቸገር በኋላ ሁሉ ተሳካ። ሸጥኩት ቡቲኬን ሸጥኩት ከነ ሙሉ እቃው አንድ ላይ ሸጬ ብሩ ወደ እሱ አካውንት አስገባሁት። እናቱን ሊያሳከመበት ስለሆነ እናቱን አላገኘኋትም። እዚህ እንደሌለች ነው የሚነግረኝ። ሰርግ ተደግሶ አይደለም የተጋባ ነው። እንዳገባ አያውቁም ቤተሰቦቹ። እኔ ጋም ፋሚሊ እንዳገባ አያውቁም። በቃ ወጥቼ ብቻዬን ነበር የምኖረው። እንደዛ ነው የሚያውቁት። እሱ ጋም ብቻውን እንደሚኖር ነው። እንዴት አንቺ ያላላየሻት ነገር ስለነገረሽ ብቻ እንዴት ቡቲክሽን ትሸጫለሽ? ያው ይሆናል ብዬ ነው ይሆናል ብዬ ስላሰብኩ ያው እናት አለኝ ብሎ ሁሌ ያወራልኛል። በቃ እናቱ ጋር ነው ብዬ በጊዜው መሸወድ አለ። ይኸውልህ አሁን ነው እየገባኝ የመጣው እና አምኜው በቃ ተሸጠ። እሱ አካውንት ውስጥ ገባ ጠቅላላ ብሩ። ላኩት አለኝ። ወዴት ነው የሚልከው? ልክ ያለው ወደ እናቴ እንድትታከምበት አለኝ። እሺ እና እኔም እሺ አልኩት። አንድ ላይ በቃ መኖራችንን ቀጠለን። እሱም የራሱን ስራ እየሰራ እኔም ደግሞ ኮስሞቲክስ ቤት ብቻ ነው ያለኝ፣ ሌላ ነገር የለኝም። እሺ እየሰራሁኝ መኖር ጀመርን አንድ ላይ። እንደ ድሮአችን መኖር ጀመርን። ተመለሰ ማለቴ መውጣት አቆመ እንደ ድሮ። አንድ ላይ መዝናናት ጀመርን። አንድ ላይ ነው የምንኖረው ሁሉ ጊዜ። በቃ አንድ ላይ ነን፣ ሁሌ አንድ ላይ ነን። ተለያይተን አናውቅም። የመጀመሪያው ነገር ተመለሰ ማለት ነው። ስለዚህ ወደ መጀመሪያው ማንነቱ ተመለሰልኝ። እሺ እና ተመልሶ ወደ መጀመሪያው ማንነቱ በቃ አብረን እንደ ድሮ ሆንን ምናምን። ከዛ የሆነ ጊዜ ላይ ደግሞ አይ በቃ እኔ ትችሽ ልሄድ ነው አለኝ። ከመሬት ተነስቶ ነው ማለት ትችሽ ልሄድ ነው። እናቴ ጋር አስፈልጋታለሁ። ለእናቴ ገንዘብ መላክ አለብኝ። ትችሽ መውጣት አለብኝ ከዚህ ሀገር። ስለህ እኔ በጣም ነበር የምወደው አይደለምና ያለኝን ነገር መሸጥ ይቅርና ያለኝ ነገር በጣም ትንሽ ነው። ካለኝ ነገር ውጪ ሁላ ላደርግለት እችላለሁ። እኔ እሱ ከኔ ጋር እንዲቆይ ስል በጊዜው ማለት አሁን ላይ አይደለም፣ በጊዜው ከኔ ጋር እንዲቆይ ስል እሱ ማልከፍልለት ነገር የለምና አይ አትወጣም የቀረን ኮስሞቲክስ ቤት አይደለም ኮስሞቲክስ ቤቱን ሸጠዋለሁ። ምን አለሽ እንደዛ? የዛኔ ወዲያውሽ ብሎ ነው የተስማማው። ተስማማ። ወዲያው ነው የሸጥኩት። እኔም ወዲያው ሸጬ እንደለመድኩት ወደ አካውንቱ ገቢ ያደረኩለት። ከዛ በመሃል ግን እርጉዝ ነበርኩኝ። እኔ ማለት አላቅም ነበር እርጉዝ እንደነበርኩኝ። እሺ እና ከሸጥነው በኋላ ምናምን መታመም ጀመርኩ። ምናምን ምንድነው ብለን ቼክአፕ ለማድረግ ወደ ሆስፒታል ሄድን። አብረን ቼክአፕ ስናደርግ እርጉዝ እንደሆንኩ ተነገረኝ። ግዴታ ልጁን ታስወርጃለሽ አለኝ። እዛው እንዴ ለምን ላንተ ስል ነው ይሄ ሁሉ ነገር ያደረኩት ብዬ ለመንኩት። ምንም ሊሰማኝ አልቻለም። መለመን ማለት ከአንድ ወር በላይ እኔ ለምኜዋለሁ። ከዛም በኋላ ግን አይሆንም አለኝ። ቤተሰቦቼ እንዳገባሁ አያውቁም። ሄጄ ቤተሰቦቼ ጋር መውለድ አልችልም። ለቤተሰቦቼ አርግዣለሁ ብዬ መናገር አልችልም። ላገባ ነው ሳላላቸው አርግዣለሁ ማለት አልችልም ቤተሰቦቼ። ለዛ ስለሆነ ምንም ማድረግ አልቻልኩኝም። እሱ የሚያደርገውን ነገር ብቻ ነበር መቀበለው። በዛን ጊዜ በቃ እሱ የሚለኝን ነገር ነው መቀበል ያለብኝ። መቀበለውም ያንን ነገር ነው። ለዛ ስለሆነ ልጁን ማስወረድ እንዳለብኝ ነገረኝ። ታስወርጃለሽ አለኝ። ግን በልኩት በግዴታ ነው የምልፈልግም ብዬ ነበር። ከዛ አልፈልግም ብዬው እንኳን ልጁን ማውረድ ፈልጎ ነውና ይመታኛል ብዙ ጊዜ ምናምን። ያን ነገር እንኳን ችዬ በቃ እግዚአብሔር ለኔ ካለው ይሆናል ብዬ ችዬ ቤት ውስጥ መቀመጥ ጀመርኩ። ሀብቴን ሁሉ ሰጥቻለሁ ለሱ። እኔ ጋር አንድ ብር የለም እጄ ላይ። እሱ በሚያመጣልኝ ነገር ነው የምበላው። ወጥቼ አልሰራም። መሰራበት የነበረው ኮስሞቲክስ ቤት ተሽጧል። መሰራበት የነበረው ቡቲክ የለም እኔ ጋር ተሽጧል። ገንዘቡ ያለው እሱ ጋር ነው። ምንም መፍጠር አልችልም። በዛ ሰዓት የሱን እጅ ነበር የምጠብቀው። ግዴታ እሱ አምጥቶ እራት ቁርስ ምሳ ካልሰጠኝ ማልበላበት ሳልበላ ውይ ማድርበት ጊዜ እንኳን ነበረ በሰዓቱና የሆነ ሰዓት ላይ ግዴታ ልጁን ማስወረድ እንዳለብኝ አለበዛ ደግሞ እንደሚገለኝ ቤተሰቦቼ ጋር ሄጄ መናገር እንደማልችል ስለሚያውቅ እንደሚገለኝ ነገር ምንም እንደሚገለኝ ሲነግረኝ እኔ እሺ በቃ ግደለኝ ነበር ያልኩት። እንደውም ቤተሰቦቼ ጋር ሄጄ እናገራለሁ እያለ ደግሞ ማስፈራራት ጀመረ። ቤተሰቦቼ በፍጹም ይሄን ነገር እንዲሰሙት አልፈልግም። እኔ ከባድ ነው በጣም እና ቤተሰቦቼ እንዲሰሙት ስለማልፈልግ ግዴታ
ግዴታ ስለ በጣም በሚያስጠላ ሁኔታ ብዙ ወራቶች 2 ወር አልያልፈኝ አካባቢ ነው ይሄ ሁሉ ነገር። በዚህ መሃል በጣም ብዙ ችግሮችን አልፌ ነው እዚህ የደረስኩትና ግዴታ እንደዛ ሆኜ እንኳን ታማለች ብሎ ሆስፒታል ሄዶ የውሸት ብር ስላለው በሰዓቱ ብዙ ዶክተሮችን ያቃል በውሸት ታማለችና ልጁን እንትን ማለት አትችልም ለዛ ልጇን ማስወረድ አለባት ብሎ ሳልፈልግ ልጅን አስወረደ። ከዛም በኋላ በጣም ታመምኩ። ለብቻዬ አንድ ክፍል ቆልፎብኝ ነው ያስቀመጠኝ ምናምን ምግብ አይሰጠኝም በስነ ስርዓት በቀን ውስጥ እንኳን ዳቦ ወልብሎ ሊወጣ ነው እንጂ የሚችለው ቁጭ አድርጎ እንኳን ሊያበላኝ አይችልም። ስለዚህ ታሪክ ሳወራ ምንም እውነት እንኳን አይመስልም ግን ደግሞ በጣም ቦታው ላይ ስትሆን የሚገባ እና አሁን የለኝም ብቻ ሳይሆን ወንዶች በጣም ታስጠሉኛላችሁ። ታስጠሉኛላችሁ የምታስጠሉኝም ለዛ ነው ቅድም የሚያራኩ እንደዛ እና እንዳለ ምድር ላይ ያሉት ወንዶች ማጥፋት ነው እቅዴ እንደዛ ነው። ግን ደግሞ አንተ እዛ ጋር እንደዛ ስለኝ እንኳን አልመታኸኝም። ስለ ከብዙ ወንዶች ጋር በእንደዚህ አይነት መንገድ አወራለሁ ግን እንያያዛለን አንላቀቅም። ስለ ይመቱኛል መታቸዋለሁ እንጂ ማንም አልፎኝ እንደዛ ብየው በቃ እሺ ብሎ አልፎኝ የሄደ ወንድ የለም። ለዛ እስኪ ላዋራው ብዬ ነው እንጂ አዋርቼ ማለቀም ማለት ነው። ከዛ ጊዜ በኋላ ቆይቷል 4 አመት ምናምን ሆኗል። ቅድም ያየው ልጅ አይደለም አዎ ልጅ አይደለም እንዴ ኧረ በእናትሽ አንቺ ደግሞ እማዬ እያለሽ እማዬ ስለሚለኝ ነው ያለ ማለት ከማደጎ አምጥቼ ነው ያሳደግኩት። ከማደጎ ነው ማለት አዎ ከማደጎ ቤት አምጥቼ ነው ያሳደግኩት። ቅድም እኮ ወንድሜ ነው አላልሽኝም እንዴ? አይደለም ምንድነው የምትቀባጥሪው? ሁሉም ሰው ከራቀኝ በኋላ ኧረ በእናትሽ ብቻዬን መሆን ከበደኝ አልቻልኩኝም። ስለ ብቻዬን እንዴት ይሆናል? ለዛ ከማደጎ አምጥቼ እሱን ማሳደግ ጀመርኩ። ልጅሽ ሆነ ወንድምሽ ሆነ አሁን ከማደጎ ቤት ሆነ አዎ ማለት ነው ያልገባኝ ነው የመጣሁት በቃ አዎ ከማደጎ ቤት ነው የመጣሁት አይመስለኝም ነው ነገርኩህ እኮ ከማደጎ ቤት ነው የመጣሁት አልኩህ ነው እንዴ የማይመስል ነገር ነው የሚመስል ነገር ነው ያ ሁሉ ነገር ደረሰብኝ እሺ ያ ሁሉ ነገር ተፈጠረ ቤተሰቦቼ ራቁኝ ብቻዬን ሆንኩኝ ማንንም ሰው አያስጠጋኝ ሊያስጠጋኝ የሚችለው እሱ ብቻ ነው ለዛ ነው ማይ እያለ የሚጣለኝ የማይመስል ነገር አትንገሪኝ ለዛ ነው እንግዲህ አይሆንማ እንዴ ቀደመኮ ወንድሜ ነው እኮ ነው ያልሽኝ አሁን ከማደጎ ቤት እንግዲህ እንደዛ ነው ምን እንደዛ ወንድምሽም ነው አይደለም በቃ ለኔ ወንድሜም ልጄም ሁሉም ነገሬ ነው አሁን ከማደጎ ቤት አላለችም አይደለም እኮ አሁን እሺ ምንሽ በቃ ችግር የለም ይሄው ሰማሁሽ ታሪክሽ በቃ አሁን እኔ የምፈልገው አብሮኝ የሚሆን አብሮኝ ሚዝናና እኔ ያልዝናና አብሮኝ የሚሆን እንደዛ አይነት ሰው ነው የምፈልገው አንቺ የምትፈልጊው እንደዛ ነው አዎ እንደዛ ነው እኔ በቃ እኔ አሁን ከመኪና እንድትወርጂልኝ ነው የምፈልገው እንዴ ለምንድን ነው የምወርደው ምን አደረኩ በቃ ይሄው ሰማሁሽ እንደሰማሽ አይደል እንዴ ዋው አይዞሽ እንኳን አትልም ወይኔ ስታሳዝኝ ምናምን በቃሽ እንዴ እኔ አሁን የነገርሽኝ ራሱ ውሸት እሺ ውሸት ይሁን እሺ እመን እሺ ውሸት ነው ሁሉም ሰው ውሸት ነው ስል በቃ ውሸት ነው እሺ ይሄ ሁሉ አይደለም ይኸውልህ ማንንም ሰው እኔን አይረዳኝም በቃ እሺ ውሸት ነው በቃ ውሸት ነው እኔ ውሸት አምነኝ እሺ ሁሉም ሰው እንደዚህ ነበር ስል ውሸትሽ ነው ይለኛል እሺ ውሸት ነው አይመስልም እውነትሽን እሺ ውሸት ነው ካልኩ ውሸት ነው በቃ ግን ደግሞ ቢያንስ ለዛሬ ብቻ አብረን እንዝናና እኮ ውሸት ነው አገን ውሸት አይደለም እውነት ነው ለእናንተ ግን ውሸት መስሎ ከታያችሁ እሺ ውሸት ነው እሺ ውሸት ነው ምናምን ሳይሆን ውሸት ነው አሁን የነገርሽኝ ነገር ዝም ብለሽ ይፈጣጥረሽ ነው የምታወሪው አይደለም ነው እውነት ነው ለኔ እውነት ነው ላንተ ነው ውሸቱ ለኔ እውነት ነው ምን ያስቀበጣጥርሻለሽ ምንም አልቀባጠርኩም ለኔ እውነት ነው ለእናንተ ግን ውሸት ነው እሺ በጣም ነው እኮ የምትቀባጠሪው በጣም ቀባጠርሽ ከቅድም ጀምሮ ምንም አልቀባጠርኩም ትክክለኛ ነገር ነው የተናገርኩት ከዚህ በላይ ትክክለኛ ነገር እንዴት ልናገር አልችልም እሺ ስለዚህ ማመን ያለማመን አንተ ፋንታ ስለዚህ አመንከኝም አላመንከኝም ዛሬም አብረን ብናመሽ ለምንድን ነው እናንቺ አብረን ብናመሽ ብር ፈልጊ ምናምን እንዳይመስልህ እንዴ ለምንድን ነው አብረን ብናመሽ እኮ ነው ያልኩሽ ምንድነው ዘለሽ ብር ፈልጊ እንዳይመስልህ ምናምን የምትይው ነው እንዴ እንደዛ እንዳይመስልህ እሺ ምንድን ነው የፈለግሽው በቃ እኔ አብሮኝም ይሁን በቃ እኔ እኔ አልዝናናም ካንቺ ምን ችግር አለው ለምን እንዴት ነው የምንዝናናው በምንድን ነው የምንዝናናው እንጠጣ ከዛስ ማለት ነው እንዴ በኋላ ጠጥተን ብንሰክርስ
ሰከር ነው ምን ችግር አለው? እንዴት ምን ችግር አለው ነው? ያምኛል እንዴ? እኔ ቤት ይፈልጉኛል። ችግር የለውም ማለት ችግር የለውም ምን ማለት? ይኸውልህ እኔ አንተን ብር ላስወጣህ ምናምን መስሎ ከሆነ አይደለም። እና ምንድነው? ራሴ ከፍዬ መዝናናት እንችላለን። ኦኬ ልትጋብዥኝ? እኔ ጋብዛለሁ። ለእኮሽ አሁን እኮ እኔ ይመሽብኛል እኮ ችግር የለውም። እኔ ቤት ታድራለህ። እኔ ቤት ታድራለህ። ልጅሽስ? ችግር የለውም ማለት ችግር የለውም ነው እኮ። ልጅሽስ? አለ ሁሉም ወንድ እኮ እኔ ጋር እንደዛ ነው የሚያድረው። አለ ኦኬ ልጅሽ ነው። አሁን ደግሞ አመሽ። እሺ አይ ሁሉም ወንድ እንደዛ ነው የሚያድረው። ኦኬ ከብዙ ወንድ ጋር ነው የምትወጪው? አዎ ከሁሉም ወንድ ጋር ነው የምወጣው። ከሁሉም ወንድ ጋር ነው የማድረው። በስመ አብ። በዚህ አይነት ብዙ አይነት ከወንድ ጋር ኮንታክት ይኖርሻል? አዎ አለኝ። አዎ አለኝ። ይኸውልህ ወንድ አይመቸኝም ብለሽኛል ነበር እንዴ? አይደለም በቃ እኔ ከወንድ ጋር መዝናናት ምናምን ነው የሚያስደስተኝ። እንዴ አሁን እኮ ወንድ አይመቸኝም ብለሽኛል ነው እንደዛ ብዬ ነው የቀረብኩ። ግን ደግሞ በቃ አሁን ወተን መዝናናት እንችላለን አልኩ አይደል? እንዴት ነው ወተን መዝናናት? እንዴ አንቺ ደግሞ የሆነ በሽታ ቢኖርብሽስ? እንዴ ምን ማለት ነው? ማለቴ ወተን ምንድነው የምናደርገው? እንጠጣለን አለሽ? ብንሰክርስ? ምን ችግር አለው? ሰከረን ነው ማለት ምን የት ልናደር ነው? እኔ ቤት እናድራለን አልኩ እኮ። ቤት መግባት አለብኝ አያስገቡኝም ማለት ነው? አይ እኔ ቤት መግባት አለብኝ ከመሸ አያስገቡኝ። ችግር የለውም እኮ እኔ ቤት ታድራለህ። ከኔ ጋር አብረን እናድራለን። አንቺ ቤት እንዴ አብረን ሳንተዋወቅ እንዴት ነው? ምን ችግር አለው? ኧረ በጣም ችግር አለው። ከማታውቃት ሴት ጋር ተኝተህ አታውቅም? እኔ አላውቅም። አንቺ ታውቂያለሽ ከማታውቂ ወንድ ጋር? አዎ ተኝቼ አውቃለሁ። ነፍ ለዛውም በጣም ብዙ። ከብዙ ወንድ ጋር ተኝተሽ ታውቂያለሽ? አዎ። እና ምን አይነት ወንድ አጋጠመሽ? እሱም ማታ እነግርሃለሁ። ማታ እነግርሃለሁ። አይ ምን አይነት ወንድ አጋጠመሽ? ማለት ደስ ይላል? አዎ በጣም። ደስተኛ ነሽ? አዎ ደስተኛ ነኝ። አሁንም ማግኘት ትፈልጊያለሽ ነው? አዎ እፈልጋለሁ። እኮሽ ስለዚህ እንሂድ። ከዛስ እኔ እኮ በኋላ በሰክር ምንድነው የምሆነው? ችግር የለውም ምንም አትሆንም አልኩህ እኮ። ልመንሽ? አዎ ማንኝ ችግር አላምንሽ። እንዴ ማለት ምን ማለት ነው? ጭራሽ ከብዙ ወንድ ጋር ምን ችግር አለ? ጭራሽ የሚያስደስትሽ ነገር ሆኖ እኔ እኮ አልገባኝም። አንተ ምንም እንደማታውቀው ከነ ያለው እንዴ አንቺ በሽታ ቢኖርብሽ ማለት እንዴ እንደዚህ እንዴ አይደለም ያለው እኮ። እሺ ምን ሻውነሽ ታዲያ? ስለዚህ አንተ ከዚህ ጋር መተኛት አትፈልግም? እኔ አልፈልግም። አሁን ምን ሆነ ነው እንዴ ከከመምቶ ነው አይደለም አውቄ ምናምን ሳይሆን በቃ በኋላ ሰክሬ ደግሞ በኋላ ነገር ችግር የለውም ማለት ነው። በዚህ አይነትማ ከስንት ወንድ ጋር አንቺ ብዙ አይነት ኮንታክት ይኖርሻል እኮ። ምን ችግር አለው እንዴ? በሽታ ቢኖርብሽ እኔ አላውቅም። እኔ አውቃለሁ። ለዛ አስተምርሃለሁ እንዴ። እንደዚህ አይን ያወጣ ወሬ እንዴት ቃሉ ራሱ ይወጣልሻል? አስተምርሃለሁ። ምንድነው የምታስተምሪ? ችግር የለውም እኮ አሳያለሁ። ምንድነው የምታሳይኝ? እኮ አብረን እንጣና አሳያለሁ። ምንድነው የምታሳይኝ? ቆይ አንተ ለምንድን ነው የፈራኸው? ምን ችግር አለ ማለት? ለምንድን ነው የፈራኸው? ምን ማለት ነው? ለምንድን ነው የፈራኸው ነው እንዴ? ማለት አልገባኝም። ማለት አብረን እንጠጣለን፣ እንዝናናለን፣ እኔ ቤት እንሄዳለን፣ እናድራለን ማለት እናድራለን። አንድ ቤት ውስጥ እንዴት ነው አንድና ሴትና ወንድ ዝም ብለው የሚያድሩት? እንዴ ሲጀምር ለምን ዝም ብለን እናድራለን? እና እንዴ ዝም ብለን እናድር ነው እንዴ? የቤቴ የምትመጣው እኔ ወንጅ የሚመጣው ቤቴ ምን ጀርቤን እየርሽ እንዲያስተኛኝ ነው እንዴ? እና ምንድነው እንዴ? ይኸውልህ የማላስደስት መስሎ እኮ አስደስታለሁ። በምንድን ነው የምታስደስቺው? እንደፈለክ ነው መሆንልህ ማለት ምን ማለት ነው? አይገባህም እንዴ አንተ? ቆይ አይደለማ ግልጽ አድርጋ እንዴ ማለት ነው። አይገባህም ነው? እኔ እንዴ ተኝታተክ ማለት ሴክስ አድርገህ ታውቃለህ? ምንድነው ሴክስ? ወይኔ ጉዴ ፈላ። ስማም ቦለም ፈስ ቅዱስ አበስኩ ገበርኩ። ምንድነው ሴክስ? አውቀህ ነው እንዴ? ማለት ምንድነው? ምንም አውቀህ ነው? ምንድነው አውቀህ ነው? ምንድነው ሴክስ? ሴክስ ደግሞ የሚባለው ምንድነው? እሺ ከኔ ጋር እንጣለን ማለት ነው እኮ። አይ ሴክስ ይሄ ቃሉ አዲስ ሆነብኝ። ምንድነው? ያምሃል ነው? እንግሊዘኛ ነው። ምንድነው? አትናገሪም? ምን ልናገር ከዚህ በላይ? እኔ እኮ ምንም ሊገባህ አልቻለም። እንዴት ላስረዳህ? እሺ ይኸውልህ፣ በቃ ጭቅጭቁን ስተን እንውጣ፣ እንጠጣ፣ ከዛም በኋላ ይገባል እኮ። ማለት ምንድነው እዚህ እንዴ? እኔ አልገባኝም። ደግሞ ምን መግደል ነው? ያምሃል እንዴ አንተ? ማለት ያምሃል? አንቺ ነሽ እንጂ የሚያምሽ እንዴ? መግደል ነው? ምንድነው ሴክስ? ቆይ ሰርች ይላል እንዴ? ያምሃል እንዴ አንተ? ምን ማለት ነው ያምሃል? ሰርች አደርገዋለሁ። እሺ ከኔ ጋር ማውራት ፈልግ?
ቆይ ሌው ምንድን ምን ነው በደንብ እንዲገባ ያውሽ በስላሴ ስም ምንድነው? አበስኩ ገበርኩ ምንድነው? ሴክስ ማለት ምን ይሄ ጎግል የሚያሳየኝ ነው? ምን ነው ምን ሆነ? ይሄ ነው? አዎ ሴክስ ማለት? አዎ። ስማምቦል እንዴት በአፍሽ እንዴት ወጣለሽ ግን? እንዴ ማለት ነው? ስማምቱ እኔ ራሱ ምን ነው ሴክስ ነው? አረቱ ደገምኩት ማለት የሚያሳፍር ነገር አይደለም። የሚያሳፍር ነገር አይደለም ነው። ስማምቦል መንፈስ ቅዱስ እንዴ ያማሃል እንዴ? በስመ አብ። እሺ ምንድን ነው የምትፈልገው? እንዴት እንደሆነ ነው የምትፈልገው? እሺ ምንድን ነው የምትፈልገው? ኧረ ወይኔ ምን አይነት ዘመን ላይ ነው የደረስኩት? እንዴ ምንድን ነው የዘለለኝ ነገር አለ እንዴ? ያማሃል እንዴ? ያማሃል እንዴ? ገባህ አንተ? ማለት ምንድን ነው ማለት? እንዴ በፈጣሪ ስም ምን ሆነ ነው? አንቺ ራስሽ ምን ሆነሽ ነው? በጣም የምታስጠላው። እሺ ምንም ነገር አይገባህም እንዴ? ማለት ምንድነው? ምንም ነገር አላወቅኩም። ሰርች አደረኩት አየሁት እኮ። እሺ በቃ ከገባ አሁን አየኸው አወቅክ አይደለ? አዎ እዛ እንሂድ። እኔ አድርጌ አላውቅም እንደዚህ እኮ ነው ያሳያለሁ። ምንድነው የምታሳየኝ? ዳቦ ምንድን? ዳቦ ኬት ማለት ምን ማለት ምን አይነት ዳቦ? ድፎ? ጉዴ ፈላ። ሌላስ ምን አይነት ዳቦ ነው የምታውቀው? እኔ አምባሻ ምናምን ነው የማውቀው። እሺ ሌላስ ምንድን ነው የምታውቀው? ድፎ። ወይኔ ይድፋሽ። ሌላስ ምንድን ነው የምታውቀው? ወይኔ ጉዴ ፈላ። እሺ ሚሚ አታውቅም? ምንድን? ሚሚ ምንድን ማናት? ሌላ እሺ ማናት? አንተ የምታውቃት ሚሚ ማናት? ሚሚ እዚህ የኛስ አይደለም በቃ አይደለችም። እኔ ያለኝ አታውቀው? ምንድን? ምን ነው? በስመ አብ በወልድ እንዴ ምን ሆንክ? በፈጣሪ ስም እንዴት እንደምታስጠላ ብታውቅሽ። በጣም ይኸውልህ ስለፈለገ ድሮን ፋራ ነው። እሺ